አደውልኝ ብዬ ደውልሻል። ብዙ ሰው እየወቀሰኝ ነበረ ታውቃለህ። ማለት ልጁን ያለ ምክንያት ነው የወነጀልሽው። አንድ ነገር ልንገርሽ፣ ሰውዬሽም ስነ ስርዓት አስይዥልኝ ማለት እኔ ከሱ ጋር ማህን ኬዝ ውስጥ ከመግባቴ በፊት ስነ ስርዓት አስይዥ። እኔ አሁን የጠራሁት እኮ ስለ ልጁ እንድናወራ አይደለም። አይ ነገሩን ነው ልንገርሽ ብዬ ነው። እኔ ደውዬ ሃይሚ እንዲህ ያልልሽ በቃ መጣው አጋጣሚ ነው የተጠቀምኩት። ገብቶሻል? እና አንቺ ጋር የመደወል ቅድም የለኝም። እየነዘነስኩ አይደለም። እኔ ላሳይክ ስለፈለኩ ነው። መረጃ አለሽ አይደል? ዛሬ ታሳይኝ ላሳይክ ነው። አሳይኝ ካለበለዛ ግን ምንም አይነት ይሄ እንደዚህ ያልክ ምናምን እንድትኝ አልፈልግም። ያው እንደዚህ ያረከው እኔ ላከችልሽ አስረዳኝ እንጂ እንዴ። ላንቺ ማስረዳ ግዴታ የለም። ለምን? በቃ ጨረስኩ። ምን ማለት ነው? ይሄ ነው አኬዙ። እንደፈለግሽ በቃ አየሽ፣ ይመቻል። አንቺ ማስረዳት ግዴታ የለብኝም ማለት የለብኝም። ጨረስኩኝ እኮ አንቺ ካድሽ እኔ ደግሞ ልታስረዳኝ እፈልጋለሁ። ለምንድን ነው ማስረዳሽ? አይመለከትሽም። ብሩኬ እንደዚህ በቀላሉ አንፋታም። ጉድ ሀይሚዬ ሚስጥሩን ለማስረዳት ብመጣ ብሩኬ ስለሱ አይመለከተኝም፣ እንደፈለግሽ እሷን ደውለሽ ማውራት አለብሽ። ቤተሰብዬ ብሩኬ ግን ምን አይነት ጨካኝ ምን አይነት አረመኔ ነህ? በሀይሚዬ ላይ እንደዚህ ያለ ቂም የምትይዝባት ትንሽ እንኳን አትረዳትም? ሀይሚዬ ለአንተ ብዙ ነገር ሆናልሃለች። ከቡታጅራ እስከ አዲስ አበባ ከአዲስ አበባ እስከ ዱባይ ግን ምን እንደዚህ ያልከሰክሳል ያልመጠምጣል ማለት ነው። ሀይሚዬን የምትናገራ ከሆነ ጥግህን ያዝ። እኔ ደግሞ ታረቁ እያልኩኝ ይለፋለሁኝ። ጭራሹኑ ምን አገባሽ? የፈለኩትን ነገር ባረግ ሚስጥርም አላዳምጥም አላይ። እንዴት አታይም? እንዴት ይሄኔም አርገኸዋላ። ካረከው ስታረገው እኮ ነው እንደዚህ የምትለው። ምክንያቱም ሴትዮዋ ማናት ብላ ስጠይቀ አላቅም ምናምን ነገር ሪያክሽን የምታሳየው ብሩኬ እልም ያልክ ጥፋተኛ ነህ። ሀይሚ ጥፋት የለባትም። ቤተሰብዬ እሷ ስለምትወደው ነው ብዙ መንገድ እየተራመደች ያለችው። ለምን እንደዚህ ይሄንን ነገር ታረጋለህ? ይሄ ለምን ይሆናል? የጭራሽ ሱቁ ተንጠባሯል። በቃ ይሄንን ጎረምሳሽን ያዥልኝ ምናምን ነገር። ኧረ እባክህ